የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፈራቻ ፍሩት። አላህን በመፍራት በዱንያም በአኼራ ሰላም ይገኛል። አላህን ተባረከ ወተዓላ መፍራትን በመተው ስሜትን በመከተል መውጣት ከማይችሉት አደጋ ውስጥ መግባት ይከተላል። የሰው ልጆች ጌታቸውን የሚፈሩት ለጌታቸው ባላቸው እውቀት ልክ ነው። አላህን ተባረከ ወተዓላ በሚገባ የሚያውቅ ስሞቹን ባህሪዎቹን የሚያውቅ ኃያል እንደሆነ የሚያውቅ ቅጣቱ ብርቱ እንደሆነ የሚያውቅ እንደሚቆጣ እንደሚቀጣ የሚያውቅ ስራቸውን ጸባያቸውን ላስተካከሉ ደግሞ ምህረት እንደሚያደርግ ጀነት እንደሚሸልም የሚያውቅ ጌታውን በሚገባ ይፈራል። የሰው ልጅ ስለ ጌታው ያለው እውቀት ባነሰ ቁጥር የጌታውን ባህሪ የጌታውን ስራ ማያውቅ ይጨማለቃል፣ ስሜቱን ይከተላል፣ እንደፈለገ ይሆናል። የሰው ልጆች ስለ አላህ ረሕመት ብቻ ሲያውቁ ቅጣቱ ብርቱ መሆኑን ይዘነጋሉ። ስለ ቅጣቱ ብቻ ሲያውቁ ረሕመቱ ሰፊ መሆኑን ይዘነጋሉ። ማንኛውም ከሸሪዓ የመውጣት የማፈንገጥ ምክንያት የግንዛቤ አለመኖርና የአመለካከት መበላሸት መዛባት ነው። ባለፉት ሁለት ኹጥባዎች እንዳየነው ብዙ ሰዎች የተለያዩ መልካም ስራዎቻቸውን ተስፋ በማድረግ ወንጀሎችን ይዳፈራሉ። የአላህን ተባረከ ወተዓላ መሃሪነት በማስታወስ የቅጣቱን ብርቱነት ይዘነጋሉ። ይሄ ያላዋቂነት አንድ ውጤት ነው። ወደ አላህ ተባረከ ወተዓላ የሚደረገው ጉዞ በሁለት ክንፍ ነው የሚበረረው። ማንኛውም በሰላም ጀነት ማረፍ የሚፈልግ ሰው ወደ ጀነት የሚበርበት ሁለት ክንፍ ሊኖረው ይገባል። የተስፋና የስጋት ክንፍ። ሁለቱም ተመጣጣኝ መሆን አለባቸው። የበረራ ክንፎች አንዱ ክንፍ ሰባራ ከሆነ አጭር ከሆነ ሌላኛው ረጅም ከሆነ በረራው ጉዞው በሰላም አይጠናቀቅም። ብዙ ሰዎች ባላዋቂነት በስሜት በመነዳት የአላህ ተባረከ ወተዓላ ይቅር ባይነት ላይ ተንተርሰው ተስፋ አድርገው ያዘዛቸውን ሲያምፁ የከለከላቸውን ሲዳፈሩ ሸዲዱል ዒቃብ የብርቱ ቅጣት ባለቤት የአሳማሚ ቅጣት ባለቤት መሆኑን ሲረሱ ይታይ። አላህ ተባረከ ወተዓላ መጥፋት ያለባቸው ሰዎችን ማጥፋት ከፈለገ ማንም አይመልሰው። ሰዎች ደግሞ የሚጠፉት የሚቀጡ ሰዎችን አላህ የሚቀጣው በወንጀላቸው። ቁርአን ላይ ብዙ ታሪኮች ተነግረውናል። የተለያዩ የጠፉ ሰዎችን ታሪክ ከነገረን በኋላ ወማ ሂየ ሚነ ዛሊሚነ ቢበዒድ ብሏል። እነዚህ ሰዎች ያጠፏቸው ከአኼራው በፊት ዱንያ ላይ እንኳ የቀጧቸው በበደላቸው ምክንያት ነው። ማንም ከበደለ መስራት የሌለበትን ከሰራ መተው የሌለበትን ከተወ ከሙስሊም ማይጠበቅን ነገር ካደረገ ሊቀጣ ይችላል። የቅጣቱ አይነት ቢለያይም ማለት ነው። ታዲያ የሰው ልጅ አላህ የከለከለውን ከመዳፈሩ ያዘዘውን ከማመፁ ጋር አላህ መሃሪ ነው ሊል አይገባም። ያለ እንደሆነ ከታላቁ የዒባዳ ሰው ከማዕሩፍ አልከርኺ ረሒመሁላህ እንደተነገረው ረጃኡከ ሊረሕመቲ መን ላ ቱጢዑሁ ሚነል ኹድላኒ ወልሑምቅ ብለው ሲያዝህ ማትታዘዘው አላህ ሲያዝህ ማትታዘዘው ትዕዛዙን የምታምፀው አላህ ይምረኛል ያዝንልኛል ብለህ መከጀልህ ኹድላን ውርደት ነው፣ የተዋረድክ ሰው ነህ። ሑምቅ ነው፣ ሞኝነት ነው፣ የሞኝነትህ ምልክት ነው። አላህ ተባረከ ወተዓላ አዞህ እምቢ ከማለትህ ጋር ከልክሎ ካለመከልከልህ ጋር አላህ ይምረኛል ብለህ አትከጅል። አላህ ተባረከ ወተዓላ ሞኝ አይደለም፣ አላዋቂ አይደለም፣ የሞኝ አመለካከትና አስተሳሰብ ነው እያሉን አላህ ተባረከ ወተዓላ ዱንያ ላይ ትንንሽ ነገሮችን እንኳ የሰረቀ ሰው 3 ድርሃምን የሰረቀ ሰው እጁ እንዲቆረጥ አላህ ደንግጓል። የሰው ዕቃን ያነሳ መስፈርቱን ባሟላ መልኩ ስርቆት የሚባል ወንጀልን የፈጸመ እጁ ይቆረጥ ነው። ድጋሜ ከቆረጠ ሌላ አካሉ ይቆረጥ ተብሏል። 4 እጅግሮቹ ይቆረጡ ሁሉ ተብሏል። ዱንያ ላይ ወንጀል በመስራትህ እጅህ ይቆረጥ ብሎ የደነገገ ጌታ ዝሙት በመስራትህ ያገባ ከሆነ ተወግሮ ይገደል፣ ያላገባ ከሆነ ይገረፍ፣ ይታሰር፣ ከሀገር ይባረር ብሎ የደነገገ ጌታ አላህ አኼራ ላይ ከዚህ ያልተናነሰ ቅጣት ለእምቢባይ እንደሚያዘጋጅ አትጠራጠር ተብሏል።
ወለዐዛቡል አኺረቲ አሸዱ ወአብቃ። ዱንያ ላይ ሰረክ ብሎ ኸምር ጠጣህ ብሎ አመነዘርክ ብሎ የወንጀለኛ መቀጫ ሕግ ያስቀመጠ ጌታ አላህ አኺራ ስትሄድ የሚጠብቅህ ቅጣት በዚህ ተወብቶ ተቀጥቶ ወንጀሉ ላልተራገፈለት ሰው የበረታ እንደሚሆን ጠብቅ። የአኺራ ቅጣት ከዱንያው ይልቅ ከባድ ነው፣ ቋሚም ነው፣ ዘለዓለማዊው ነው ይላል። አልሐሰን አልበስሪ የሚባሉ ታቢዕያን የሰሓባ ተማሪ ኡሙ ሰለማ ቤት ያደጉ የነቢ ቤተሰብ ጋር ያደጉ እና አይሻ ንግግራቸውን ሲሰሙ ይሄ የነቢ ንግግር ይመስላል ያሉ ምክራቸውን የሚያደንቁላቸው ሰው፣ በዘመናቸው የነበሩ ሰዎች የዒባዳ አለቃ፣ ብዙ ጊዜ ያለቅሱ ነው። ለምንድን ነው የምታለቅሰው ተብሎ ተጠየቁ። ብዙ ጊዜ ሲያለቅሱ ሰዎች ሲያዩዋቸው ለምንድን ነው ለቅሶ የምታበዛው አሏቸው። ቃል አኻፉ አን የጥረሐኒ ፊናር ወላ ዩባሊ። እኔ አንድ የሚያስፈራኝ ነገር አለ፣ አላህ ተባረከ ወተዓላ እሳት ላይ እንዳይጥለኝ እፈራለሁ። ምንም አይመስለውም፣ መብቱ ነው። ፈዓሉ ሊማ ዩሪድ የፍዓሉ ማ የሻ። የሰው ልጆችን በሙሉ ቢቀጣ አላህ ከሆነ የቀጣው አግባብ፣ ጀነት ቢያስገባም ረሕመትን፣ የሚቀጣቸውን ቢቀጣ ምድር ላይ ያሉትን በሙሉ ቢቀጣ ያለ አግባብ ቀጣህ አይባልም። አላህ ለሰው ልጆች የዋለው ኒዕማ ጸጋ እዚሁ ዱንያ ላይ እንኳ ለሚኖሩት የሰላም ኖሮ መብላት፣ መጠጣት፣ መተንፈስ ዋጋ የሚሆን ክፍያ የሚሆን አይደለም። ስለዚህ ዱንያ ላይ የሰራችሁት መልካም ስራ ሁሉ ዱንያ ለኖራችሁበት ይሆናል፣ አኼራ ላይ ምንም የላችሁም ብሎ ሁሉንም የሰው ልጆችን ወደ እሳት ቢወስድ እንኳ ለምን አይባልም። ግን ረሒም ነው፣ አያደርግም። አላህን በሚገባ የሚያውቁ ባሮች ግን ወንጀል እንዴት እንደሚሰራ አያውቁም የተባለላቸው ከዒባዳ ውጭ አላህን ከመታዘዝ ውጪ ወንጀል ልስራ ቢሉ እንኳ አይችሉበትም ይባልላቸው ሌሊት ሲሰግዱ የሚያድሩ ቀን ሲጾሙ የሚውሉ ካፋቸው ዚክር፣ ዱዓ፣ ቁርአን፣ መልካም ንግግር እንጂ የማይወጣ አይናቸው መጥፎ የማያይ ልባቸው ላይ የአላህ ፍራቻ የአላህ ውዴታ ለሙእሚኖች ኸይር ማሰብ እንጂ የሌለ ንጹህ የአላህ ባሮች ለጌታቸው ካላቸው ጥልቅ እውቀት የመጣ ቅጣቱን አብዝተው ከመፍራታቸው የመጣ ሁሌ ማለቅሰው ጀሀነም ላይ እንዳይጥለኝ ፈርቼ ነው፣ እንዳይወረወረኝ ፈርቼ ነው። ወላ ይባሊ ከዛ የሚከሰው የለ አላህ የሚጠይቀው የለ። ይሄ ነው የሚያስለቅሰኝ ነው። ሐሰኑል በስሪ ከዚህ ማንነታቸው፣ ዒባዳቸው፣ ተቅዋቸው፣ ወራዓቸው፣ ዲናቸው ጋር አላህ እሳት ላይ እንዳይጥለኝ ፈርቼ ነው ማለቅሰው። ሱፊያንም እንደዚሁ ጣርሞት ላይ በጣም ሲጨናነቁ ታዩ። ምን ነው ለምን እንደዚህ ትሆናለህ ሲሏቸው ወንጀል ፈርቶ እንዲህ የሚሆኑ መስሏቸው ስለነበረ አጠገባቸው የነበረ ትንሽ ብናኝ ገለባ አነሱና ወንጀልንማ እችንም ያክል አልፈራም አሉ። የለም ያስመዘገቡት ወንጀል ራሳቸውን ያውቃሉ፣ ጥንቁቅ ናቸው። ንግዳቸው፣ ስራቸው ወንጀል አልነበረም፣ መልካም ስራ እንጂ። ታዲያ ምንድነው የምትፈራው ሲባሉ ፍጻሜ እንዳይበላሽ፣ መጨረሻ ላይ ሁኔታ እንዳይበላሽ። ወኑቀሊቡ አፊደተሁም ወአብሷረሁም ከማ ለም ዩእሚኑ ቢሂ አወለ መራ። አላህ ልቦችን ይገለባብታል። ነቢይም ዓለይሂ ሰላቱ ወሰላም ኡሙ ሰለማ ባለቤታቸው ሌሎችም እንደተናገሩት ብዙ ጊዜ ዱዓ ሲያደርጉ ልቤን አጽናለኝ፣ ያንተ ዲን ላይ አንተን መታዘዝ ላይ ልቤን አጽናለኝ ነው። ለምንድን ነው ይሄን ዱዓ የምታበዛው ሲሏቸው ወኢነከ ለዓላ ሲራጢን ሙስተቂም፣ አንተ ቀናው መንገድ ላይ ነው ያለኸው ብሎ አላህ የመሰከረላቸው ሰው፣ ከማንም በፊት መጥቼ ጀነትን አንኳኩቼ አስከፍቼ የምገባው እኔ ነኝ ያሉት ሰው፣ የነቢያት አለቃ የሆኑት ሰው ልቦች ሁሉ ያሉት በአላህ ሁለት ጣቶች መሃል ነው። ልቦችን አላህ እንደፈለገ ይገለባብጣል፣ ልቤን እንዳይገለብጥብኝ ፈርቼ ነው ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ማታ ሳይተኙ ያድሩ ነበር። ሲሰግዱ ሲያለቅሱ ከጎሮሯቸው ከደረታቸው ከልባቸው የሚወጣ ድምፅ ነበረ፣ ምድጃ ላይ የተጣደ ድስት የሚያወጣው አይነት ድምፅ፣ አላህን ፈርተው ከማልቀሳቸው የመጣ። ታዲያ እኛ ማንን ምን ይዘን ነው እንደፈለገን የምንሆነው፣ እንደሻን የምንሆነው፣ የፈለግነው የምንናገር፣ ደስ ያለንን የምናደርግ፣ የደበረንን የምንተው? አላህ ተባረከ ወተዓላ ለእያንዳንዱ የሰው ልጅ የሚገባውን እንደሚሰጥ ነግሮን ፈመን ያዕመል ሚስቃለ ደረቲን ኸይረን የራህ ወመን ያዕመል ሚስቃለ ደረቲን ሸረን የራህ። የቁርአን ቃል ቅንጣትን የምታክል ኸይር የሰራ ዋጋውን ያገኘዋል፣ ብናኝን ቅንጣትን የምታክል ሸርም የሰራ ዋጋውን ያገኘዋል። ይህን የቁርአን ሱራ ሁላችንም የምናሐፍظው የምንሰማው መግሪብ ላይ ዒሻ ላይ የሚደጋገም ጃሚዕ የሆነ ሱራ
ከዚህ አንቀጽ የት ነው የምንሄድ? ሁሌ ሊገስጸን ሊመክረን ይገባል። ኢማም አሕመድ አነሳኢ ዘግበውት አልባኒ ሌሎችም ሶሒህ ባሉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም በቂዕ ከሚባለው ከመስጂዳቸው በቅርብ ርቀት ላይ ከሚገኝ የቀብር ስፍራ እያለፉ ኡፊን ለክ እጭ እንደው አንተ አሉ። አቡ ራፊዕ የሚባል ሰሓባ ቦታው ላይ ነበረ። እሱን እጭ ያሉት መስሎት ደነገጠ። ከዛ እሱን እንዳላሰቡ ሲነግሩት ምን አሉ? አንተን አይደለም እዚህ ጋር ቀብር ውስጥ የተሰቃየ ያለ ሰው አለ፣ እሱን ነው አላህ አሳይቷቸው፣ አላህ አሰምቷቸው። ኡፊን ለክ እጭ እንደው አንተ ያሉት ቀብር ውስጥ ያለውን አላህ አሳይቷቸው። አንድ ግለሰብ እገሌ የሚባሉ ሰዎችን መንደር ዘካ ሰብስበው እንዲያመጣ ልኬው ነበረ፣ ሰደቃ እንዲያመጣ ልኬው ነበር። ወደ እኔ እንዲያደርስ ከተሰጠው የሰደቃ ንብረት ውስጥ አንዲትን ኩታ ደብቆ ለራሱ ወስዶ ነበር። አሁን የወሰደውን ኩታ የሚመስል እሳት አላህ አልብሶታል ቀብር ውስጥ አሉ ዓለይሂ ሰላቱ ወሰላም። ይሄ ለነቢይ የሚላላክ ሰው ነው። አንዲትን ኩታ በመደበቁ ቀብር ውስጥ ተመሳሳይ የእሳት ኩታ አላህ አልብሶት አየዋል። ተቆጥሮ የማያልቅ ተዘርዝሮ የማያልቅ በመዝገብ ቢሰፍር ኖሮ የመዝገቡ ወጪ አሳስቦን እንኳ ከወንጀል እንድንታቀብ የሚያደርገን ቀን ከሌሊት ምንሰራው ወንጀል እያለ ጸባያችን ከአላህ ጋር የሚበላሽበት ምክንያት ምንም አይደለም። አላህን አለማወቃችን፣ የኢማናችን መድከም፣ የቀብር የአኼራ ህይወትን መዘንጋታችን። ይሄም የተነገረን ለእኛ መማሪያ እንዲሆን ነው። በነቢይ ይሄን አላህ አሳውቋቸው እሳቸው ወደኛ ያስተላለፉት ለእኛ መማሪያ እንዲሆን። ጌታ አላህ ቅጣቱ ብርቱ እንደሆነ ነግሮናል ሱረቱል ቡሩጅ መጨረሻ ላይ። ይሄም ብዙ ጊዜ የምንሰማው ኢነ በጥሸ ረቢከ ለሸዲድ ኢነሁ ሁወ ዩብዲኡ ወዩዒድ። ጌታ አላህ ቅጣቱ ብርቱ ነው። መቀጣት ያለበትን አካል መቅጣት ባለበት መልኩ ይቀጣል። ወንጀልን ትንሽ ነው ብለህ አትናቅ፣ አላህ ዘንድ ከባድ ሊሆን ይችላል። ፈዓሉ ሊማ ዩሪድ ነው ጌታ አላህ፣ የፈለገው የሚያደርግ ነው። ምንም እንኳ የሚያደርገው ነገር ሁሉ አግባብ ቢሆንም እዚህ ከአላህ ጋር ተባረከ ወተዓላ መጣላትን፣ መዳፈርን መራቅ፣ መጠንቀቅ፣ በፈቀደልን ልክ መገደብ። የኛ ሞት አለብኝ፣ ቀብር አለብኝ፣ ሲራጥ አለብኝ፣ ሒሳብ አለብኝ፣ ከፊቴ ጀነት ወይም ጀሀነም ይጠብቀኛል፣ ከሁለት አንዱ አይቀርልኝም የሚል ሰው የቤት ስራው ሊያደርግ ራሱን ሊቆጣጠር ይገባል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአህ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወልበሩል ከሪም። አልሐምዱሊላሂ ዐላ ኢሕሳኒህ ወሽኩሩ ለሁ ዐላ ተውፊቂሂ ወምቲናኒህ وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا أما بعد የሰው ልጆች ከፊሎቹ በቀልብ መድረክ ምክንያት ጌታቸውን የሚያምፁ ሲሆን ከፊሎች ደግሞ በእውቀት ማነስ ምክንያት ነው ጌታቸውን የሚያምፁት፣ ህጉን የሚጥሱት። የሁለቱም መፍትሄው አላህን ተባረከ ወተዓላ ማወቅን፣ መማርን፣ ቁርአን መቅራትን፣ የነቢይን ሐዲስ መስማትን ማብዛት። አላህ የሚወደው የሚጠላውን ባወቅን ቁጥር ለጌታችን ያለን ፍራቻ ይጨምራል፣ ያለን ውዴታ ይጨምራል። በተማረን በቀራን ስለ ዲን የተጻፉ መጽሐፍትን ባነበበን ዒልም የሚሰጥባቸው መድረኮች ላይ በተቀመጠን ቁጥር የረሳነውን እናስታውሳለን፣ የዘነጋነውን ቸላ ያልነውን አሳሳቢ መሆኑን አምነን እንቀበላለን። ብዙ ጥቅሞችን እናገኛለን። የደረቀውን ቀልባችንን ማርጠብ እንችላለን። ሰዎች ወንጀል ላይ የሚወድቁት ወይም ቀልባቸው ደርቆ ነው ወይም ወንጀል መሆኑን ሳያውቁ ቀርተው። እዚህ ዱንያ ላይ አላህን የፈራ አኼራ አይፈራም። በሰላም ሰተት ብሎ በደስታ በመላኢካ ታጅቦ ጀነት ይገባል። እዚህ እንደፈለገ የሆነ ግን አኼራ ያን ክብር አያገኝም። እዚህ አኼራ ላይ ላለመፍራት እዚህ አላህን መፍራት ያስፈልጋል። ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ፣ ከባሮቹ ውስጥ አላህ የሚፈሩት አዋቂዎቹ ናቸው፣ አላህ የሚያውቁ ናቸው። ቅጣቱ ብርቱ እንደሆነ የሚያውቁ፣ ምህረቱ ሰፊ እንደሆነ የሚያውቁ ምህረቱን ይከጅላሉ። ቅጣቱ ብርቱ እንደሆነ የሚያውቁ ቅጣቱን ይፈራሉ። በራሳቸው የሚመሩ የያዙት መንገድ መጨረሻ ላይ የጀሃነም ገደል ውስጥ ይከታቸዋል። ስለዚህ የሰው ልጅ ጌታው የሚፈራው በእውቀቱ ልክ ነው። በሚገባ አላህን መፍራት፣ አላህን ለመገናኘት መጓጓት ከፈለገን አላህ የሚያውቀውን የሚወደውን አውቀን ልንሰራ፣
የሚጠላውን አውቀን ልንተው ይገባል። ይሄን የጌታችንን እንፈራለን። ጌታቸውን በሚገባ የሚያውቁ ወንጀል ሳይሰሩ እንኳን ይፈሩታል። ቀደም ሲል የሐሰን አልበስሪን ታሪክ አንስተናል። ታዘውት ቀን ከሌሊት ታዘው ሰግደውለት ጾመውለት ይፈሩታል። አላህን የማይፈሩ ደግሞ አላህን በሚገባ የማያውቁ ደግሞ የሻቸውን ሰርተውም ይመረናል። ለጀሃነም ካፍሮች ይበቋታል ይላል። መላእክቶቹ እንኳ የጀሃነም ጉዳይ አሳስቧቸው ያለቅሳል። ኢማም አሕመድ ከአነስ ብኑ ማሊክ ከረሱል ዓለይሂ ሰላቱ ወሰላም ኻድም ባስተላለፉት ሐዲስ ላይ ነቢዩ ዓለይሂ ሰላቱ ወሰላም ለጅብሪል ማሊ ላ አራ ሚካኢለ ዳሒከን ቀጥ አሉት። ጅብሪል ሆይ ሚካኤል የሚባለው ባልደረባህ ጭራሽ ሲስቅ አይቼው አላውቅም፣ ለምንድን ነው የማይስቀው ሚካኤል ብለው ነቢዩ ዓለይሂ ሰላቱ ወሰላም ሌላኛውን መላኢካ ጅብሪልን ጠይቁ። ጅብሪል ሚካኤል የሚባለው መላኢካ ማይስቅበትን ምክንያት ሲመልስ ማ ضحከ ሙንዱ ኹሊቀት ናር፣ ሚካኤል የሚባለው መላኢካ የጀሃነም እሳት ከተፈጠረበት ጊዜ ጀምሮ ስቆ አያውቅም። መላኢካ ጀነት ውስጥ ነው የሚኖረው። መላኢካ ፍጹም አላህን አምጾ ማያውቅ ፍጡር ነው። ላ ያዕሱነ አላህ ማ አመረ፣ በፍጹም አላህን አያምፁ፣ አድርጉ የተባሉትን ሁሉ ያደርጋሉ። ከመሆኑም ጋር ሳዳቱል መላኢካ የሚባሉ አሉ። የመላኢኮች አለቃ ትልልቅ ደረጃ ያላቸው ከአላህ ቅርብ የሆኑ መላኢኮች አሉ። ከነዚህ መሃል አንዱ ሚካኤል ነው። ሚካኤል የጀሃነም እሳት ከተፈጠረ ጊዜ ጀምሮ ስቆ አያውቅም። ስጋት ላይ ነው ያለ። የኻፉነ ረበሁም ሚን ፈውቅሂም ወየፍዐሉነ ማ ዩእመሩን ወሁም ሚን ኸሽየቲሂ ሙሽፊቁን። ከበስተላያቸው ያለውን አላህን ይፈሩታል፣ ያከብሩታል፣ ስጋት ላይ ናቸው ይላል የቁርአኑ ቃል። ምን አድርገው ነው የሚሰጉት? ውስጣቸው ላይ ሻህዋ የለም። መላኢኮች የመጥፎ ነገር ፍላጎት የለም። እስትንፋሳቸው ፍላጎታቸው ዒባዳ፣ ዚክር፣ ሶላት፣ ሩኩዕ፣ ስጁድ ነው። አንድ የአላህን አምፀው አያውቁም። ከመሆኑም ጋር ወሁም ሚን ኸሽየቲሂ ሙሽፊቁን፣ አላህን ከመፍራታቸው የመጣ ሁሌ ስጋት ላይ ናቸው። ስቀው አያውቁ፣ አላህን ስለሚያውቁ ነው በዚህ ልክ የሚጠነቀቁት የሚፈሩት። የሰው ልጆች ምርጥ ከማናችሁም በላይ አላህን ፈራለሁ፣ ከማናችሁም በላይ አላህን አውቀዋለሁ፣ አከብረዋለሁ ያሉት ነቢዩ ዓለይሂ ሰላቱ ወሰላም አንዴ መንገድ የሄዱ ሳለ ሰብሰብ ያሉ ሰዎችን አዩ። ምንድናቸው እነዚህ ብለው ጠየቁ። ሰው ሞቶባቸው ጉድጓድ እየቆፈሩ ነው አሏቸው። ፈጠን ብለው ቀብር የሚቆፈርበት ስፍራ ላይ ሄደው ከቀብሩ አፍ ላይ ተንበርክከው ማልቀስ ጀመሩ። ዓለይሂ ሰላቱ ወሰላም አልቅሰው ጉንጫቸው ጽማቸው ርሶ የእንባቸው ብዛት መሬቱንም አፈሩንም ጭምር አበሰበሰው አራሰዋል። ከዛ በኋላ አይ ኢኽዋኒ ሊሚስሊ ሃዘል የውሚ ፈአዒዱዋ፣ ወንድሞቼ ሆይ ለዚህ ቀን ተዘጋጁ አሉ ዓለይሂ ሰላቱ ወሰላም። ከኔ በፊት ማንም ጀነት አያስከፍትም፣ መላኢኮችም በሩን ሳንኳኳ ማነህ አንተ ሲሉኝ ሙሐመድ እላቸዋለሁ። ከአንተ በፊት ለማንም አትክፈት ተብዬ ነበረ ብለው ይከፍቱልኛል፣ እኔ እገባለሁ፣ እኔ እመራለሁ ያሉት ሰው ዓለይሂ ሰላቱ ወሰላም ቀብር ሲቆፈር አይተው ደንግጠው በፈዚዓ በጣም ደንግጠው ተንበርክከው አልቅሰው እንባቸው መሬትን አርሶ ከዛ ምክር ሰጥተው ሄደዋል። ወንድሞቼ ሆይ ሁላችንም እኩል ነን፣ ወደዚህ መምጣታችን አይቀርም። ወደዚህ ለምንመጣበት ቀን ዝግጅት እናድርጋ፣ ተዘጋጇ። የነቢዩ ዓለይሂ ሰላቱ ወሰላም የአኺራ የአላህ ፍራቻ ይህን ይመስላል። ቀብርን አኺራን በዚህ ልክ ፈራ። ከእሳቸው ቀጥሎ ታላላቅ የሰው ምርጦች አሉ። ሰሓቦች አቡበክር፣ ዑመር፣ ዑስማን ይፈሩ ነበር። ሌሊት ላይ ተነስተው ይሰግዱ ነበር፣ አላህን ይማጸኑ ነበር። በጀነት የተበሰሩም አሉ። ሲሞቱ ዓርሽ የተንቀጠቀጠላቸውም አሉ። 70 ሺህ መላኢካ ወርዶ ጀናዛቸውን የሸኘም አለ። ሰዕድ ብን ሙዓዝ ሲሞት 70 ሺህ መላኢካ ወደ ምድር ወርዶ ማያውቅ ጀናዛውን ሸኝቷል። ነቢዩ ሲራመዱ በጣታቸው በእግራቸው ጣት ጫፍ ተጨናንቀው ሲራመዱ ሰሓቦች የተዋቸው ለምን ይጨናነቃሉ? አስፍተንሎት የለ እንዴ ሲሏቸው እናንተ ማታዩት ኸልቅ ከዙሪያ ያለ የሰዕድን ጀናዛ ለመሸኘት 70 ሺህ መላኢካ ምድር ላይ ወርዷል። በዚህ መልኩ ተሸክመው ወስደው ሰዕድን ከቀበሩት በኋላ ከጨረሱ ፈለማ ሰዋ ቀብሩን ካስተካከሉ ከደለደሉ በኋላ ደጋግመው ሱብሓነላህ ሱብሓነላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰሓቦችም የሳቸውን ጮክ ብለው ደጋግመው በብዛት ሱብሓነላህ ማለት ተከትሎ አብሯቸው ሱብሓነላህ አሉ። ከዛ ምንድነው ሲሏቸው
لقد تضايق على هذا العبد الصالح قبره عليه الصلاة والسلام ይህ አሁን 70 ሺህ መላእክት የሸኘው ደጉ የአላህ ባሪያ ቀብሩ አጣብቆ ያዘው አሁን አሉ عليه الصلاة والسلام ሲሞት የአላህ አርሽ ተንቀጠቀጠለት 70 ሺህ መላእክት ወደ ምድር ወርዶ የሸኘው ሰዕድ ኢብኑ ሙዓዝን ቀብረው ሲያበቁ ውስጥ ያለውን ሁኔታ አላህ ሳያቸው ሱብሃንአላህ ደጋገሙ ደነገጡ ሱሐቦች ምን ነው ሲሏቸው ይሄን ደግ የአላህ ባሪያ አልዓብዱ ሷሊህ የአላህ ባሪያ ነው የዱንያ የስሜት የምንም ባሪያ አይደለም ሷሊህ ነው ደግ አላህ የሚታዘዝ ሰው ነው ይህ ሷሊህ ሰው ቀብሩ አጣብቆ ያዘውና ثم فرج عنه ግን እሱ በመሆኑ ቶሎ ተገላገለ ተለቀቀ እኛስ ምን ይዘን ነው ቀብር የምንገባው ቤተኛው ጸባያችን ቤተኛው ስራችን ወይስ ቀብር አይጠብቀንም የቀብር ፈተና አይጠብቀንም አላህ ተባረከ ወተዓላ ቅጣቱ ብርቱ እንደሆነ ልናውቅ ከወንጀል ልንርቅ በኸይር በተፈቀደው ልንብቃቃ ሞት በድንገት መጥቶ እንደሚወስደን ከሞት በኋላ ማንም እንደማያድነን የሚያከብረንም የሚያዋርደንም ስራችን እንደሆነ ልናውቅ በኸይር ስራ ልንጠመድ ይገባናል اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم اهدنا فيمن هديت اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت اللهم تولنا فيمن توليت ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين اللهم اعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين اللهم فرج هم المهمومين ونفس كرب المكروبين واقض الدين عن المدينين واشف مرضنا ومرضانا ومرضى المسلمين اللهم اشف مرضنا ومرضانا ومرضى المسلمين اللهم وحد صفوف المسلمين واجمع كلمتهم على الحق يا قوي يا متين ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما آمين والحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله